ያውቅ ድንግል የሆነ እሷም ድንግል ናት። የሰላምን መስፈርት የሚያሟላ ወንድም ካልተኛዋ ነው። ድንግል ወንድ ታቶ ድንግል ናት። ያለ ድንግል አላገባም ብላለች። እንዴ የነበረው ልጅ ኔትወርክ ነቀለው። የተመዘገበው ልጅ ስሙ መተክ እዚህ ቤት ትከሳታለክ። እኔ ቪዲዮ እንዳውንሎድ አድርጌ ለጥፈዋለሁኝ። ከዋሸች ማንም ሰው እዚህ ቤት መጥቶ አይዋሽም። አይችልም ባልሽ መጥቶ መመዝገብ ለምን አትይኝም? ቪዲዮ ስለማስበራ እንደምታዩ ያውቃል። ያለ ቪዲዮ ቢሆን ኖሮ ምናልባት ባልሽ መጥቶ ይመዘገብ ነበር ይሆናል። እሺ ቪዲዮ ላኪልኝ። እምቢ አለኝ። አይዶን ነው። ሰላም እንዴት ነው ወንድም? ሰላም ሰላም፣ እግዚአብሔር ይመስገን። የት ነው የምትኖረው ወንድሜ? ኢትዮጵያ ነኝ። ወይኔ ሁሉም አሟላለሁ፣ ችግር የለም። ድንግል ነክ? ድንግል ነኝ። እንደዛ አይነት ነገር ነኝ። እሺ ጥሩ። የመጀመሪያ ማያቅ ስለሆነ የምትፈልገው። እሺ እምነትክ ፕሮቴስታንት ነው? እድሜክ ከ35 እስከ 40 ነው? 35 ደርሰሃል? 36 ነው። በጣም ጥሩ። እሺ ምንም አይነት ሱስ የለብህም? ኧረ ምንም የለም። ኦኬ። ጸይም ነህ፣ ረጅም ነህ፣ ሁሉን ነገር አሟልተሃል። ስራ አለህ? ስራ አለ። ያው ምንድን ነው ስራ? ምን አልሽኝ? ምንድን ነው ስራ? ስራ ሱቅ ነጋዴ ነኝ። ራስህ ቡቲክ ቤት። የራስህ ሱቅ አለህ? አባቴ ገዝቶኝ ከፍተን ሰጠኝ። ጥሩ ነበር። ምን ዋጋ አለው? አውሮፓ አይደለክማ? እሷ ከአውሮፓ ነው። ሁሉን ነገር አሟልተክ፣ ግን ሀገሩን አላሟላህም። አውሮፓ ነው እሷ ያለችው። መስፈርቷን አልሰማህም? ከጊዜ በኋላ አውሮፓ እሄዳለሁ፣ ችግር የለም። እንዴት ብለህ ትሄዳለህ? እስቲ በምን መንገድ ንገረን። እንዴት ነው የሚካሄደው? ከኢትዮጵያ አውሮፓ ቀጥታ እንዴት ብለህ ልትሄድ ነው? ሌላ ሰው እንደሄደ ነው። ምንም ፓስፖርት ምናምን አውጥቼ አለው። ፓስፖርት አውጥቶ አውሮፓ የመሄድ ህልም አለው። በተረፈ ግን ሙሉ መስፈርትሽን አሟልቷል። ምን ትያለሽ? ሰላም ተማርከሽበት ነው? ሰላም እኔማ ፈዘሹበት መሰለኝ ልጁ ላይ። እንዴ አሁን ተስተካከለ? ሰማሽ? ሁሉን ነገር ያሟላል ከአውሮፓ ውጭ። አይ የዚህች ልጅ ኔትወርክ ይዘጋት ትሄዳለህ። ቆይ ተስማማ መጀመሪያ፣ እሷ ፈቃደኛ ከሆነች። ሰላም ደረቀን እኮ ኔትወርክሽ በማየ አልተሳካልሽ። ከዚህ በኋላ አላስገባሽም። በቀደምም እንዲህ ነው። በአንቺ ኢንተርኔት እኛ መሰቃየት አለብን ሁሌ። ኔትወርክ ነው ማሬ፣ እኛ ችግር አይደለማ። እኛ ሁሌ እንዲህ ነው እኮ የምታሰቃይን። ለሶስተኛ ቀንሽ እኮ ነው ዛሬ። እሺ ምን ትያለሽ ስለ እሱ? እኔ ጋር ኔትወርክ ነው ማሪ፣ አይደለሁም ማርያም። እሺ አሁን በቃ ችግር የለውም። ምን ትያለሽ? እዩ ልጁን ወደድሽው? የት ነው የምኖረው? እሱ ሁሉን መስፈርት አሟልቷል። ድንግል ነው፣ ጸይም ነው፣ ረጅም ነው፣ እድሜው 36 ነው፣ ሱቅ አለው። ግን ችግሩ ምንድን ነው? ኢትዮጵያ ውስጥ ነው የሚኖረው። አንቺ አውሮፓ ነው ያልሽው። ምን ችግር አለው ከኢትዮጵያ? አንቺ ከአውሮፓ ስራ ለመኖር አይደለም፣ ስራ መኖሩን እርግጠኛ እሱ ልታሳየን ትችላለህ። ስታርቲንግ መቀየር አልፈልግም። ስራ መኖሩ ከእርግጠኛ ነህ እኮ እያለችክ ነው። ሱቅህን አሳየን። እርግጠኛ መሆን ትፈልጋለች። ሱቅ እኔን መስለት ችግር የለም። ችግር የለም። ሱቅ በእጅ ያሳያለሁ። ችግር የለም። ሌላ ቀን ግን ያሳይሻል ለራስሽ በግልሽ። ሱቅ አይደለም፣ አሁን ከሱቅ ውጭ ነው።
ኖ ካልኩ አይደለም ማሪ። አንቺ ግዴታ ከአውሮፓ ከሆነ የምትፈልጊው ይሄ የአንቺ መስፈርት ነው። ግን ያውልሽ ለምንድን ነው ግዴታ ከአውሮፓ እንዲሆን የፈለግሽው? ኢትዮጵያስ ሆኖ የሚያስተዳድርሽ ከሆነ ከወደደሽ ከአውሮፓ ምን አለሽ ማሬ? ማረ እኔ ግን ቅርብኝ አልግም። ኢትዮጵያ ብዙ ጊዜ ከግብያለሁ። አንቺ ኢማራት እየኖርሽ ኢንተርኔት ሳይኖርሽ እሺ በቃ ወንድም አለም ከአውሮፓ ያው የራስን ጠብቅና እዚህ ተራክ ሲደርስ ነው የምትነግረኝ። አሁን ሌሎች ተረኞች አሉ። ጠብቅ፣ ሚውት አድርገህ ቁጭ ብለህ ጠብቅ። ተራክ ሲደርስ የራስን መስፈርት ታስመዘግባለህ። እሺ ችግር ያለው ማለት የት ነው የምሰራው ማለት ነው። አሁን የት ሀገር ነው ያለኸው? አዲስ አበባ። አዲስ አበባ። ኦኬ እሺ። የምጠይቀው ነገር ካለ ይጠይቀኝ። መጠየቅ የምትፈልገው ነገር ካለ ጠይቃት። ኧረ በውስጥ አወራት አለው ችግር የለም። ያው ያለችውም እየሰማኋት ስለቆየው ችግር የለም። እሺ ፎሎ አድርጊው። አንተ ኧረ ገና መጀመሪያ ሳልገባ ነው ፎሎ ያደረጉት። አንተ ጎበዝ በይ አባቴ። ፎሎ አድርጊው በይ ማሪ። ፎሎ መልሽለት። ጎበዝ መልሽለትና በውስጥ ታወሩና ለቁም ነገር ስትበቁ ሰርጋችሁን ስፖንሰር የማደርገው እኔ ነኝ። እሺ ቃል የገቡልኝ ድርጅቶች አሉ። እሺ የሰርጋችሁን ወጪ እናንተ አታውጡ፣ እኔ ያለውላችሁ። እሺ ኮንግራጁሌሽን በሏቸው ቤተሰብ ካለሽበት እስከ ዴሊቨሩ ምናምን። በጣም አመሰግናለሁ ወንድሜ። እሺ በጣም አመሰግናለሁ። ፈጣሪ ያክብርልኝ። ይስማሚ ዩከን መቷል ሊወስዳት ሂድ እያለች አትከልክሏት። የማያሳፍር ፎሎ አድርጓቸው። ይመቻል። ምንም አይነት ሱስ የሌለበት ተቀይሯል። አሁን ሱስ ያለበት ይሆን? እሺ አልቀየርሽም። እሺ አውሮፓ የሚኖር በቃ አንዳንድ ማነው? እናቴ ዋርኒንግ እንዳታሰጭን መክሊት ወደዛ ራቅ በይ ማሬ። ጡትሽ እየታየ ነው። ዋርኒንግ እንዳታሰጭን ፕሊዝ። ቴንክ ዩ። እሺ ማሬ ሰላም። ምንድን ነው የምታሳየን? ሰላም ግድግዳና ጣራ ነው እንዲህ። ለምን አታስቀምጪውም ስልክሽን አንድ ቦታ? እናቴ አውሮፓ የሚኖር ነበር ያልሽው ውድለታ። አዎ እሺ ጸይም እና ረጅም ነበር ያልሽው። በቃ አልተቀየረም። ባታም ብንም ችግር የለውም። አልተቀየረም፣ ሙሉ አልተቀየረም ማለት ነው። በቃ እሺ። ፕሮቴስታንት የዛሬው ላይ ገለብጣለሁ። ያ ያለፈ ነው። ፕሮቴስታንት እድሜው ከ35 እስከ 40 ምንም አይነት ሱስ የሌለበት ምንም አይነት ሱስ። እሺ አውሮፓ የሚኖር የመጨረሻውን ስሙማ በማየሞት ቆይ እነግራቸዋለሁ። አንድ እየጻፍኩ ነው። ጸይም ረጅም ስራ ያለው ሴት የማያውቅ ነበር ያልሽው። ሰላም እማዬ ትሙት እነቅልሻለሁ። መንቀል ብቻ አይደለም ብሎ ካረግሻለሁ። ከዚህ በኋላ ግድግዳና ጣራ ብታሳየን እንዲህ ፊት ለፊት ቆፍጠን ብለሽ ትዳር ፈልገሽ ነው የመጣሽው። ምንድን ነው የሚያሽኮረመመሽ? እሺ ስራ ያለው እና ሴት የማያውቅ ነው ያልሽው እኮ አይደል? ውድለታ ሴት የማያውቅ ማለት ድንግል። አዎ ማሪ እራስሽ ድንግል ነሽ? አዎ እንግዲህ
እሺ ሴት እሺ ሴት የማያውቅ ሴት የማያውቅ ብላለች። ሰላም ኮዷ 08 ነበረች እሁድ ዕለት ኮዷ። ዛሬ ኮዷ 01 ነው። ስለዚህ የሰላምን መስፈርት አነብላችኋለሁ። የአምስት መዝግብ ቢደረስ ማች የምታደርጉ ሰዎች ኮዳቸውን ገብታችሁ ፎሎ ተደራርጋችሁ ትጠባበሳላችሁ ማለት ነው። እናመሰግናለን። አሁን ሚዩት አድርጊና ሰላም ወደ መክሊት ትሄዳለሁ። ሚዩት አድርገሽ ጠብቂ። እሺ ከሰላም ቀጥሎ የገባችሁ መክሊት ናት አይደል? እንደዚህ ነው ቅደም ተከተሉ። እሺ እህቴ እንኳን በጣም ተጠጋሽ ውዴ ወደ ካሜራው። አዎ በቃ አይ ኔትወርክሽ ነበር። ኦኬ ነሽ አሁን። ጥሩ ነው እንዳትጠጊ፣ እንደዛ ጥሩ ነው። እንኳን ደህና መጣሽ መክሊት እህቴ። እንኳን ደህና ቆየሽ አቡ። እሺ ማሪ፣ መስፈርት የሚጀምረው ከእምነቱ ነው። የምን እምነት ተከታይ ይሁን? ኦርቶዶክስ። ኦኬ ኦርቶዶክስ። እድሜው ከ35 እስከ 40። ከ35 እስከ 40። እሺ የት ሀገር የሚኖር? ከኢትዮጵያ ውጭ ኢማራት ማይኖር። ከኢትዮጵያና ከዱባይ ውጭ የትም ሀገር የሚኖር? አዎ። እሺ ከኢትዮና ከዱባይ ውጭ። እሺ መልኩ ጸይም፣ ቀይ፣ ጥቁር ማንኛውም ይሁን ያው ፈጣሪ የሰራው አይደል? አዎ። እሺ ኤኒ ከለር። ቁመቱ አጭር፣ ረጅም፣ መካከለኛ? መካከለኛ። ስራ ቢኖረው ስራ ያለው። አዎ ስራ ያለው። እሺ አግብቶ የፈታ ልጅ ቢኖረው ያው ምክንያቱም እኔም አንድ ልጅ አለኝ። ኦኬ አግብቶ የፈታ ቢሆን ችግር የለውም። ልጅም ቢኖረው ችግር የለውም። እስከ ስንት ልጅ ድረስ ትቀበይዋለሽ? አንድ ልጅ። ኦኬ ለምሳሌ መስፈርትሽን እንዳለ አሟልቶ ግን 2 ወይ 3 ልጆች ቢኖሩት አትቀበዩ? አይ ከአንድ ልጅ በላይ ይከብዳል። ከአንቺ እኩል አንቺም አንድ ልጅ ነው ያለሽ፣ እሱም ከአንድ ልጅ በላይ አትቀበዩ? ኦኬ ልጅ አንድ ልጅ ብቻ ያለው ብዬ ጽፌያለሁ። መክሊት ኮድሽ 02 ነው። ሁሉንም መዝግቤ እዚህ ጋር ያሉትን ስጨርስ በትልቁ አረግሽና መስፈርትሽን አንብቤ ኮድሽን እሰጣለሁ። ያንቺን መስፈርት የሚያሟላ ሰው ማች የሚያደርግ ሰው ኮድሽን ጽፎ ይገባል ማለት ነው። እሺ ደረኛ ሰክሰስ እንኳን ደህና መጣክ። ሰክሰስን እምድረዋለሁ ዛሬ። ሰላም ዶማ። እንዴ ዶማ ማን ነው የሚለው ስምሽ? ማሬ ዶማ እኮ ነው የሚለው። ሚዩት ነሽ እናቴ፣ አብሪው ሚዩቱን። ሚዩት ነሽ እናቱ። ደማ ነው አቡ። እንዴት ነሽ? ደህና ነኝ ማሪ። DOMMA እኮ ነው። ደ ከሆነ DE ነበረ ማድረግ የነበረብሽ። አስተካኪው። እሺ DE አርጊው። ኦን አጥፍተሽ ደማ ብለሽ ያዥ። እሺ እኔ ደማ ብዬ ይዘልሻለሁ፣ ግን የተጻፈው ዶማ ስለምኮ አቡ DA ነው እንዴ? የለም እኮ አብዬ DA ነው። DA ሶሪ ነይ። ኦ ሆና ነው የምትታየኝ ለእኔ። ሶሪ DAMMA ዳማ። ኦኬ ሶሪ ለእኔ ዲ ከዲ ቀጥላ ያለችዋ ኤ ኦ ሆና ነው የታየችኝ ለእኔ። ሶሪ እሺ ከኔ ነው። ምን ማለት ነው የስምሽ ትርጉም? ዳማ ምንድን ነው? እሺ ምንድን ነው ትርጉሙ? ደማ ማለት በአማርኛ ማር ማለት ነው። በኦሮምኛ ደግሞ ደማ ማለት ማር ማለት ነው። ዋው በጣም ያምራል ስምሽ ደማዬ። አንቺም በጣም ታምሪያለሽ። ዲምፕል አለሽ። ምልክት የቁንጅና ምልክት ዲምፕል። እሺ እናቴ። እሺ ዳማዬ መስፈርት ቴንኪዩ። ከሃይማኖት ነው። የምን እምነት ተከታይ ይሁን?
እኔ እምነቴ ኦርቶዶክስ ነው። እኔ የምፈልገውም ኦርቶዶክስ ማለት ነው። እሺ ቆይ ልጻፍ። ኦርቶዶክስ እድሜው ከ30 እስከ 35 ከ30 እስከ 35 የት ሀገር የሚኖር ግን ስግደትን ያወቀ ሀቡ ስግደትን የሚያውቅ ማለት ነው። ኢትዮጵያም ካለ ስግደትን አውቆ ስግደት ማለት ስደት ነው። ስግደትን የሚያውቅ ማለት ነው። ኦኬ። ስለዚህ የትም ቢኖር ግን ስደትን የቀመሰ ከሀገር ውጭ ወጥቶ ተመልሶ እና የራሱ ስራ ያለው። አዎ እሺ። የትም ይኖር ግን ስደትን የሚያውቅ የትም ይኑር ግን ስደትን የቀመሰ። ኦኬ። መልኩ ጸይም፣ ቀይ፣ ጥቁር? መልኩ ቾኮሌት ከለር ነው። ጸይም ማለት ነው። ጸይም ማለት ነው። ቾኮሌት ከለር ማለት ጸይም አይደል? ጸይም ቁመቱ ረጅም፣ አጭር፣ መካከለኛ? ቁመቱ እኔ ረጅም ስለሆንኩ ረጅም እንዳንቺ በረዝም ጥሩ ነው። አንቺ ስንት ነሽ? ሜትር ስንት ነሽ? ሜትር ከስንት ነሽ? ሜትር ከ68 ምናምን ሆናለሁ። ኦኬ። ስለዚህ እሱ ሜትር ከ80 ቢሆን አሪፍ ነው። ረጅም እስከ ሜትር ከ80 ድረስ። ኦኬ። እሺ። ስራ ያለው ብለሻል። ላይክ ለምሳሌ ኢትዮጵያ ውስጥ ቢኖር ይሄ ሰው ተቀጣሪ ቢሆን፣ በቀደም አንድ ወንድማችን ገብቶ እዚህ ሁሉንም መስፈርቷን አሟልቶ ደሞዙ 6,000 ስለሆነ እኔ የ6,000 ደሞዝተኛ አልፈልግም ሶሪ ብለዋለች። እና ተቀጥሮ የሚሰራ የግል ስራ ያለው የቱን ትመርጫለች? የግል ስራ ያለ የግል ስራ እሺ። አግብቶ የፈታ ይስማማሻል? ያላገባ? አልፈልግም። አግብቶ ማያት ማለት ነው። አግብቶ ማያት ያገባ ልጅም የሌለ። እሺ። ሳያገባ ያላገባ ብለሻል። ያላገባ ብየዋለሁ እዚህ ጋር። ሳያገባ ግን ከፍቅረኛው የወለደ ቢሆንስ? ከዛ ተለያዩ፣ ወልዶ ተለያዩ። ኦኬ። አልፈልግም። ኦኬ። እሺ። ኦኬ። የዳማ ኮድ 03 ነው። እነሱ ሁሉንም መዝግቤ ስጨርስ ባለው አንድ ቦታ ላይ ግጣምሽ ይገባል ማለት ነው። ተረኛ ሰላም አስመዝግባለች፣ ዳማ አስመዝግባለች፣ መክሊት። አንቺ ግን ማን መክሮች ነው? መጀመሪያ ቤት አላልሽም ነበር? ስምምነታችን ያስመዘገብሽው መስፈርት ላይ ቤት አልነበረውም። ሄደሽ ተመክረሽ መጣሽ። ቤት ያለው አልሽ። ሀቡ ማንም የለም ከኔ ጋር። እሺ ልንገርሽ፣ መጀመሪያ የሰጠሽንን መስፈርትና በኋላ ይቀየር ረስቼው ስለነበረ ነው። ሀቡ በቤት ኪራይ በጣም ነው እኔ እንትን ያልኩት። የምሬ ነው። እግዚአብሔርን ቤት ያለ ቢሆን እኔ ደስ ይለኛል በጣም። ያኖርሽ ባልሽ ነው እንጂ የሚከፍለው አንቺ ምን አስጨነቀሽ? ከፋይ እኮ ወንድ ነው፣ ሴት እኮ አትከፍልም የቤት ኪራይ። አንቺ ምን አገባሽ? የራሱ ከከፈለ ቢሆንም የራሱ የሆነ ቤት ቢኖረው እንደ ዋና መስፈርት እንደውም ልወስድ የምችለው እሱ ነው። ከመልኩ ከቁመነው ሁሉ እንደውም ይቅርብኝ። እኔ እንደውም ቤት ያለው ቢሆን ይሻለኛል እንጂ ማንም አልመከረኝም። ማንም ከጎኔ የለም። ልጄ ነው ያለው ሀቡ። አዎ ልጁ ነው ቁጭ አልኩት። ማንም የለም። ማን ይመክረኛል ብለሽ ነው? ኦኬ። እንግዲህ የሰው ልጅ ታዲያ አንገብጋቢ ጉዳዩ እንዴት ይረሳል? በቤት ኪራይ እሷን ማኖር እችላለሁ ስላለኝ ምናልባት በቤት ኪራይ ከፍሎ እስካኖረች ድረስ ምን አገባሽ ብዬ ነበረ። እሷ ምን አለች? አንቺ ምን አለሽ? ኮመንት ላይ ሴት ናት። ሴት ልጅ ምንም ሊኖራት አይገባም። ልጅ አላት፣ አለቀ። ሴት ናት። ሴት ልጅ ደግሞ ምንም ሊኖራት አይገባም። ሙያ ካላት በቂ ነው። ሙያ አለሽ ትጅዬ? አለኝ እሽም ያለ ምግብ ሰርታ ካበላችሁ ምን ይፈልጋል እሱ? ገዝታ ኧረ ችግር የለም ለሱ። ሙያ አላት፣ መልክ አላት፣ ጸባይ አላት ነው እኔ መኖር የምፈልገው። ለዛ አዲስ አበባ ቢሆን ደስ ይለኛል። ትንሽ የጠባብ ቤትን ብትሆን ችግር የለም፣ ብቻ የራሱ ትሁን። አልገባሽም? የ3,000 ብር ደሞዝተኛ ሆኜ ነው
እሱ የቤት ኪራዩን አፓርትመንት ላይ አንቺን ተከራይቶ አንቺ ምን አገባሽ ስለ ቤቱ? የራሱ እንዲሆን የፈለግሽበት ምክንያት ቶሎ ልትፈቺው እና ልትካፈይ ነው ወይስ ምንድን ነው? ታዲያ ምን ልበል? ቲጂዬ አባቴ ላርግ። የራሱ ካልሆነ አልሽ ኪራዩን የመክፈል አቅም ካለው ሀብታም ከሆነ ምን አስጨነቀሽ? ምክንያት እኔ በቃ እንዲኖሩ ስለፈለግኩ ነው እንጂ እኔ ሌላ ምክንያት የለኝም። እንዴ ለምን እካፈላለሁ? ማሬ የኔ ያልሆነ ነገር የኔ አይደለም። በወጣ እንኳን እኔ ልካፈል አልልም። ሲጀመር ማለት የሰው ነገር ብዙም እንትን አይልም። እሺ እኔ ይመስለኛል አንቺ ምናልባት ስራው ቢከስርስ የመክፈል አቅም ቢያጣፍ ነገ ብለሽ ስለምታስብ ማለት በቃ እሱ ነው። ከባድ ነው ደግሞ እዚህ ኢትዮጵያ ውስጥ እና ለዛ ነው በታሪክ እኔ የእሱ የሆነ ነገር ይዤ መውጣት አልፈልግም። ሲጀመር ይሄ ባህሬም አይደለም። ማንኪያ እንኳን አልካፍል ማለት አልፈልግም። ይሄን ያልሆነ ነገር ሚስት ከሆንሽ በኋላ ግን አልግባባ ብለሽ ነው ድንገት እንኳን የሆነ ነገር ቢፈጠር አካፍለኝ፣ የእሱ የሆነ ንብረት አካፍለኝ። እኔ ይደብረኛል ስለሆነ አለን። እሺ የቲጂ መስፈርት ታሟላለክ ብዬ አስባለሁ። ግን ያው ትንሽ የማላሟላውን ነገር ደግሞ እሷ ከማስተካከል ከቻለች እድሜክ 35 ይደርሳል? 35 አይደርስም። ምናልባት እሱ ነገር ነው ትንሽ እድሜ 30 ነው። ችግር የለውም ታወሩበታላችሁ። እኔ ፑሽ ያረኳት ወደ 35 ከፍ እንድታደርገው ወንድ ልጅ ቶሎ አይበስልም ምናምን ብዬ ፑሽ ያረኳት። ችግር የለውም። እሺ አዲስ አበባ ነው የምትኖረው? የምኖረው ዱባይ ነው። ምናልባት እነዚህ መስተካከል ከቻሉ ችግር የለም። ዱባይ ትገባለክ ኢትዮጵያ። እሺ ዋናው ትልቁ መስፈርቷ ቤት አለክ ወይ ነው የማትደራደርበት ጉዳይ እሷ። ቤት ከሌለክማ አይሆንም። ቤት አለክ የለክም? ቤት የለኝም። ወይ በቃ ዋናው ትልቁ እሷ በቤት አትደራደር። በጣም ነው የማደንቅሽ፣ በጣም ነው የምወድሽ። በጣም ረጅም ጊዜ እከታተልሻለሁ እና ያው አንቺ ቤት ገብቼ ምንም አይነት ማዋሸት አልፈልግም። ግልጽ ነገሮችን አስቀምጬ ምናልባት ምርጫዋ ከሆነ ምናለ ካልሆነ ደግሞ ለእኔ ያላትን አንቺ ታመቻቻለሽ ብዬ ስለማስብ አንቺ ቤት ማዋሸትም አልፈልግም እና በዚህ አጋጣሚ አብዬ በጣም ነው የማደንቅሽ። በጣም አሪፍ ነው። አግብቶ የፈታም ቢሆን ችግር የለውም፣ ልጅም ቢኖረው ችግር የለውም ስትያት እና ችግር የለውም ብላ ስትቀበል ሰፋ አድርጋ እንደውም ከአንድም ሁለት ቢኖረው ችግር የለውም ብላ ስትል ሰማሁት እና እኔ ደግሞ የምታምር ልጅ ያለችኝ በዚህ አጋጣሚ እና አንተ ራስህ በጣም ቆንጆ ነክ፣ ዲምፕል አለክ። የቁንጅና አመሰግናለሁ። አውዬ እንደዚህ ማለት ከቤት ውጭ እንግዲህ ዱባይ ነው የሚኖረው። ዱባይ ሰራ አድርጎ ከሰክሰስ ደግሞ ትኬት ይቆርጥና እቤት ይደርሰዋል። ከሰክሰስ በሁለት ትኬት ይቆርጥና እቤት ይደርሰዋል። ቤት ነው ትልቁ አንቺ አሳሳቢ ነገር። እሱም በቃ ቤት ይደርሰዋል ስላለ አሁን ላይ ወጥቼ ስራ መስራት አልችልም። የሚገርምሽ 7,000 ብር ነው ተከራይቼ የምኖረው እና የቤት ኪራይ በጣም አንዴ ማወቁን ያረጋግጠልኝ። ልጅ አንተ እንዳንተ እሷም ልጅ አላት? አውቃለሁ። ችግር የለም። ሁሉም ነገር ተናግራለች። እሷ ግልጽ ናት። ምንም ነገር ንብረት ነገር አትፈልግም። ህይወት ነው የምትፈልገው። እሱ ነገር ነው ማለት አሁን እኔም በጣም ተመችቶኝ 5 ፍርንጽፍ የገባሁት እነዚህ ነገሮች በጣም የሆነ አላርን በጣም ግልጽ ናት። በጣም ማለት ከምገምተው በላይ ጥሩ ልጅ ናት ብዬ ገምታለሁ፣ አስባለሁ። የመክሊት መስፈርት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ35 እስከ 40 የሆነ ከኢትዮ እና ከዱባይ ውጭ የትም ሀገር የሚኖር ማንኛውም ጸይም ይሁን ቀይ ጥቁር ችግር የለባትም። ቁመቱ መካከለኛ። ሚዩት ነክ ወንድሜ፣ ሚዩት አድርግ ፕሊዝ። ታፈሰ ማይክህን ዝጋው። አዎ እሺ። ሰላም ነው ጌች? አለው እንዴት ናችሁ? አለን። እሺ 02 ጽፈህ ነው የገባኸው አይደል? ያስገቡኝ ትዳር ፈላጊ ነው ብዬ ነው የገባው። እንዴ ጋይስ አሁን እኮ 02 የሚጽፍ ብቻ ነው ማስገባት ያለባችሁ። እኔ ታፈሰ ቪዲዮ ስላጠፋ ከነግርሃለሁ። ግን ጋይስ የምታስገቡት ሂዲድ አይ ኖ ዩ ሲ ዜይ አር ላይንግ አፍተር ዜይ ካም ኢን ሶ አሁን የምትጽፉት 02 ለዳማ ነው የገባኸው? አቡ እንዴት ነሽ?
ሰላም ነው። እኔ ቆይ ለአቅመ ትዳር ደርሻለሁ። ያው ጸይም እድሜ 35 ነው። አሁን ያልሽው መስፈርት አሟላለሁ። ስለዚህ አቡ ይኸውልሽ ማለቴ ሄድፎን አልያዝኩም አትይም። ያለሁበት ቦታ ጫጫታ አለ። ለዛ ነው። ችግር የለም ግን ፊትህን እያየን ነው የምታወራው። ከነጫጫታ ችግር የለም። ግድግዳ ላይ ግድግዳ መጣ። እሺ ኦርቶዶክስ ነህ? ኦኬ ኦርቶዶክስ ነኝ። የት ነው የምትኖረው? የት ሀገር ነው የምትኖረው? እኔ ኢትዮጵያ። እሺ ስደትን ቀምሰካል? ስደት ቀምሰህ ታውቃለህ? እሱ ብቻ ነው የማታሟላው። ስደት የቀመሰ ነው የምትፈልገው ልጅቷ። ስደት የቀመሰ የበሰለ ነው ብላ ታስባለች። አይ ይኸውልሽ የሰው ልጅ ህይወት ካላስተማረው ማለት ነው አይደለም ስደት ምንም ቢያይ አይማርም። ከስደት ይልቅ ህይወት ያስተማረው አይሻልም? ይሻላል። አንተ ጎበዝ ነህ፣ አሳመንከን። ጎበዝ ነህ፣ አሳመንከን። እስኪ እንዴት ነህ? ምን ትያለሽ? ዳማ ሁሉን ነገር ያሟላል፣ መስፈርትሽን ያሟላል። ለምን ምክንያት እንፈልጋለን? ለምን ነው እንዳልሽ እኔ ስግደትን እንደ እኔ ስግደት ሄዶ የስግደትን ህይወት የሚያውቅ ሰው ነው የምፈልገው። አቡ እኮ ስደት አንዳንዴ ይኸውልሽ ስደት ካስተማረው ህይወት ያስተማረው ይበልጣል አለ እኮ። አይ ህይወት አስተምሮትም የበለጠ ደግሞ ድካሜን የሚረዳኝ ሰው ነው የምፈልገው። ኦኬ ጎበዝ፣ ትክክል። ይቅርታ ወንድሜ። ያው ስልሽ አትወካለው በ40 አመቱም አያውቅም። እወቅ ያለው ደግሞ በ20 አመቱም ያውቃል። ለምንድን ነው ፊትህን የምትደብቀው? አይደለም አይ ጫጫታ ስላለ ማለት ነው። ራቅ ካረኩት አንቺ የምታወሪው ለእኔ አይሰማኝም። አሁን ገባኝ። ጆሮክ ላይ ማይኩን ይኸኛው የስልክ ማይክ ያለ። አዎ ለዛ ነው ሀቡ። ስለዚህ ችግር የለውም። የራስህን መስፈርት ታስመዘግባለህ። እሷ ደግሞ መብቷ ነው። ስደት ያልቀመሰ አልፈልግም ስላለች የራስህን ታስመዘግባለህ። ጠብቅ፣ ሚውት አድርግና ጠብቅ። እኔ ይኸውልሽ ህይወት ያስተማራት ኦርቶዶክስ ተራክ ሲደርስ ነዋ። ሚውት አድርግና ጠብቅ። ተራክ ሲደርስ እንኳን ቢኖርባት እኔ አርማታለሁ ማለት አብረው ቪዲዮን ተሳስቼ ያጠፋሁት ታረጋለሁ። ወንድሜ ስማኝ፣ ዝም ብለክ ተራብቅ። አሁን ተረኛ አይደለም። ተራክ ሲደርስ የዳማን ሚዩት ነሽማ 24 ዓመት በ24 ዓመትሽ ስደትን ኦልሬዲ ጨርሰሽ ሀገር ልትገቢ ነው? አዎ ትንሽ ነው የቀረኝ። ስንት ዓመት ኮንትራት ቤት ሰራሽ? ኧረ እዚህ ብቻ አይደለም ብዙ ሀገር ሄጃለሁ። በ19 ነው ስደትን የጀመርኩት። ኦኬ በ19 ነው ስደትን የጀመርሽ። ኦኬ የት ሀገራት ሰርተሻል ውዴ? ቤሩት፣ ጆርዳን። ኦኬ አሁን ኢማራት ነሽ? ዩናይትድ አረብ ኢማራት ነሽ አሁን? ሳኡዲ። ኦኬ ኦኬ። ቤሩት 2 ዓመት፣ ጆርዳን 2 ዓመት፣ ሳኡዲ 2 ዓመት። 6 አልጨረስኩም። አሁን 1 ዓመት ከምናምን ነኝ። ኦኬ በ19 ዓመትሽ ወጥተሽ 6 ዓመት 19 ሲደመር 6 25 አሁን 25 ሊሆንሽ ነው። ስደትን ያልቀመሰ ሞቼ ይገኛለሁ ብላለች። ስለዚህ 2 ደቂቃ አላት፣ ትጠቀምበት። አስገቡላት። 1 ደቂቃ ቀረው። 54 ሆነ ጋይዝ፣ አስገቡላት። ሽማ አንቺ ገብተሽ የሞቀ አንቺ እንደገባሽ ማግባት ብቻ። እሱ ለፍቶ ቤት ሰርቶ ሱቅ ጀምሮ አንቺ እንዴት ይቀበልሻል? ኤርፖርት ትጋባላችሁ፣ ትወልጃለሽ፣ ትኖራላችሁ። በቃ እንደዚህ የተመቻቸ ላይፍ ነው የምትፈልጊ። ይገባሻል፣ የእኔ እናት ይገባሻል። ሰላም አበሻ። ቆይ አንዴ በትልቁ ላድርግ። 0 ወንድሜ 03 ጽፈኔ ገባኸው? አዎ 03። እሺ የመጀመሪያው ትልቁ መስፈርቷ ስደትን መቅመስ ነው። ስደትን ቀምሰሃል? አዎ በቃ በጣም እምሻለሁ አብዬ። እሺ እምነትህ ኦርቶዶክስ ነው? አዎ። እሺ እድሜክ 35 ይደርሳል? አዎ ይደርሳል። እሺ የትም ሀገር ይኖር ስደትን የቀመሰ ብላለች። ኦኬ ረጅም ነህ?
ሜትር ከ78 በጣም ጥሩ። እሺ የግል ስራ አለክ? አዎ ልብስ ሰፊ ነኝ። የሀበሻ ቀሚስ ምናምን። ጎበዝ፣ በጣም ጥሩ ሙያ አለክ። በዚሁ አንተማ ባለሙያ ነህ። እሺ አግብተህ ፈተሃል? ኧረ አልጀመርኩም። ጎበዝ። ወልደሃል? ጎበዝ። ይኸው ዳማዬ መስፈርትሽን የሚያሟላ ሰው መጥቷል። ምን ትያለሽ? ኢሚዩትሽን አብሪና ጠይቂው ጥያቄዎች ካሉሽ። ጠይም ነው እኔ ለጓደኛ ነበረ። አይቻልም ለጓደኛ ራሱ ባለቤቱ ካልመጣ ለመሰለሽ እንደዚህ አይነት ነገር እናስተናግድ ነበር። ለጓደኛ የሚል ነገር በኋላ ችግር መጥቷል። ምንድነው አንዱ ገብቶ ለወንድሜ ነው ብሎ እዚህ ጋር እሱ ቪዲዮ አብርቶ ወንድምየውን ሳናይ እሱን አምነን አጣብሻቸው ከሄዱ በኋላ ግን በውስጥ ለራሴ ነው አለ። ስለዚህ አንድ ሰው ለራሴ ነው ብሎ ፊት ለፊት የመቅረብ አቅም ሞራል ከሌለው ለትዳር ብቁ አይደለም። ስለዚህ ለራስሽ ከሆነ ለራስሽ ፊት ለፊት ወጥተሽ የማለት አቅሙ ከሌለሽ ለትዳር ብቁ አይደለሽ። ምን ሆኔ ባለ ትዳር ነኝ፣ የልጅ እናት ነኝ። ያረሃው ኦኬ። ስለዚህ ለጓደኛዬ ነው ሆነሽ ጓደኛሽ ምን ትምሰል ምን አትምሰል ማን ትሁን ምን ትሁን በምን እናውቃለን? ጓደኛሽ ባለትዳር ሆና ቢሆንስ አንቺን የላከችሽ በምን እናውቃለን? አናውቅም። እኔ ቪዲዮ ካልተከፈተ ማላገናኝበት ትልቁ ምክንያቴ ባለትዳር አነጻጽራ ያንን አባራ ከዚህ ጋር ልትቀጥል ቢሆንስ እኛ ምን እናውቃለን? ምን እናውቃለን? አናውቅም። ስለዚህ ሰውየው ራሱ ካልመጣ ከማን ነው የሚቆራረጠው? ከመታ ትክፈት። 1000 ፎሎ አድርገን 1000 እናስገባላታለን። ቪዲዮ አብርታ በስነስርዓት ትዳሯን እራሷ ትፈልጋለች እንጂ ትዳር በሰው አይሆንም። እሺ እናቴ ንገሪያት ለጓደኛሽ እና እራሷ አርቆ ሀሳቢ ሀቢባ። እንዴ በጣም ሀቢብቲ ስንት ትዳር ፈርሷል እንደዚህ እያደረጉ ለሰው እያሉ እያታለሉ እየጠበሱ። እሺ ሰላም ወንድሜ፣ እንኳን ደህና መጣክ። ሚዩት ነክ ወንድሜ፣ የድምፅ እንትኑን ክፈተው። አለን። እሺ የትዳር መስፈርትክ ምንድን ነው? ከእምነት ነው የምንጀምረው። የምን እምነት ተከታይ ትሁን የትዳር አጋር? የኦርቶዶክስ። ኦርቶዶክስ። እሺ እድሜዋ ከ26 ጀምሮ 26 እስከ 30 እስከ 35 ምናምን ችግር የለውም። ከ26 እስከ 35 እሺ። የት ሀገር የምትኖር? ከኢትዮጵያ ውጭ ሆነሽ አፍሪካ ሀገር ቢሆንም ችግር የለውም። ከሀገር ውጪ። እሺ ወንድሜ፣ እኔ ማንኛውም ከሀገር ውጪ ለሚል ወንድም ሆነ ሴት ምክንያት እጠይቃለሁ። ምክንያቱም እዚህ ትዳር ፈልገው እዚህ ጋር የሚመጡ ሰዎች እያዩ የእናንተን መስፈርት አዳምጠው ከላይ ሆነው መስፈርቱን የሚያሟሉትን ሰው ሲያውቁ እዚህ ጋር ጽፈው አስገብቻቸው ነው ማገናኛችሁ። ስለዚህ እነዚህ ሰዎች ጭንቅላት ውስጥ ጥያቄ ይፈጥራል። እኔም ጭንቅላት ውስጥ ምንድነው ከሀገር ውጭ ስትሉ ምክንያታችሁ ምንድን ነው? ለምሳሌ አንተ ምክንያትህ ከኢትዮጵያ ከሀገር ውጭ እንድትሆን የመረጥክበት ምክንያት ምንድን ነው? ታስረዳን ትችላለህ? እኔ በቅርቡ ስለምወጣ ነው። ኦኬ፣ ወዴት ነው የምትሄደው አንተ በቅርቡ? ማለት ወደ አረብ ሀገር፣ ወደ አፍሪካ ሀገር፣ ወዴት? እኔ ወደ አፍሪካ ሀገር ሞሮኮ። ኦኬ፣ ስለዚህ ከሀገር ውጭ እንድትሆን የፈለግከው አንተ ወደዛ ስለምትሄድ ነው። ኦኬ ጥሩ። እሺ መልኩ አስጠይም፣ ቀይ፣ ጥቁር? መልክ ችግር የለውም። ምንም ጥቁርም ብትሆን ጸይምም ብትሆን ቀይም ብትሆን ችግር የለውም። ያው ብቻ ጸጉሯ አሪፍ ይሁን። ዋናው ጸጉሯ ነው። እሺ ያው ጸጉሯ ማለት የሂውማን ሄር ወጪ ካሁኑ ያሳስብሃል? ጸጉር ከሌላት ያው እንደኔ ሂውማን ሄር በጣም ወጪ ታወጣለህ። የሴት ልጅ ውበቷ ጸጉሯ ነው ብዬ ነው እንጂ እሱ ድሮ ነበረ። አሁን የሴት ልጅ ውበቷ ሂውማን ሄሯ ነው። እሺ ቁመቷስ አጭር
አጭር፣ ረጅም፣ መካከለኛ? አይ ችግር የለውም ብቻ የትዳር ሰው ትሁን። ኦኬ አንተ ምን አይነት መጭቃለች? ረጅም፣ አጭር፣ መካከለኛ ስትስለው ራስክ? እኔ ልባም ሴት በቃ ልባም። ኦኬ እሺ ቁመቷ ችግር የለውም። ልባም ብቻ ትሁን፣ ልብ ብቻ ይኖራት። አዎ ልብ ብቻ ይኖራት። እላታለህ ስራ ይኖራት። ይኖራት ትቀበላታለህ? አዎ እኔ አግብቼ ቶሎ መውለድ የምፈልገው። ኦኬ አዎ ለምን ቸኮልክ? ስትታይ ልጅ ትመስላለህ። ቶሎ አግብተህ ቶሎ ለምን ትወልዳለህ? አይ ልጅ በልጅነት ነው። ቤተሰብ ፉል እንዲሆን እፈልጋለሁ። እኔ ቤተሰብ የለኝም። ኦኬ እሺ። ስለዚህ እሷ አግብታ የፈታች ብትሆን ችግር የለውም ብለሃል። አንተ አግብተህ ፈታሃል? ኧረ እሺ ልጅስ አለህ? የለኝም። እሺ እኔ ድንግል ነኝ፣ ገና ድንግል ነኝ። ወይኔ ታዲያ ለምን ከሰላም ጋር? የሰላም መስፈርት ምንድን ነው? አንተ ኦርቶዶክስ ነህ፣ እሷ ፕሮቴስታንት ናት። ሃይማኖታችሁ ብቻ ተለያየ እንጂ ሰላምም ድንግል ነበረች። ድንግል ነበር እሷም የምትፈልገው፣ ግን ያው ሃይማኖታችሁ ይለያያል። በዛ ላይ እድሜ አንተ ልጅ ነህ፣ እሷ ከ35 እስከ 40 ነው የምትፈልገው። በሰል ያለ ነው የምትፈልገው እሷ። እሺ ልጅ ቢኖራት አክሰፕት ታደርጋታለህ? አዎ ችግር የለውም። ልጅ በጣም ነው የምወደው። የሰውም ልጅ ትወዳለህ? አዎ አንድ ልጅ ምናምን ከሆነ እስከ አንድ ልጅ፣ 2 ልጅም ይሁን ችግር የለውም። እኔ ልጅ ወዳለሁ። አግብቼም ቶሎ ነው መውለድ የምፈልገው። ግን ቁመቷ ችግር የለውም። አግብታ የፈታች ችግር የለውም። አግብታ ትፍታ። ልጆች ችግር የለውም። እስከ 2 እንዴ ሁሉም ችግር የለውም ሆነብኝ። ሲሪየስ ከሆንክ የራስህ የሆነ መደበኛ መስፈርት ሊኖርክ ይገባል። ሲሪየስ ትዳር ፈላጊ ከሆንክ። እኔ እኮ አልኩሽ በቃ እኔ የምፈልገው ልባም ሴት ነው። በመልክ ምናምን ሳይሆን በቃ ለትዳር ያላት አመለካከቷ፣ ፈሪሃ እግዚአብሔር ያላት በጣም ጥሩ ሴት። እሺ ስምህ ማን ነው የሚለው? አልባሮ። ስንት አመትክ ነው ወንድም አለም? እድሜክ? እኔ 25። ኦኬ አንተ 25 አመትክ ነው። ያንተ መስፈርት ሁሉ የምታሟላ የ35 አመት ሴት ብትመጣስ? አሁን ለምሳሌ አንተ መስፈርት ላይ ያስቀመጥከው በእምነቷ ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ26 እስከ 35 የሆነ ከሀገር ውጭ የምትኖር ከለሯ ምንም ቢሆን ችግር የለብኝም፣ መልኳ ምንም ቢሆን ችግር የለብኝም፣ ግን ጸጉር ብቻ ይኑራት። ቁመቷ ችግር የለውም፣ ዋናው ልባም ብቻ ትሁን። ስራ ግን ሊኖራት ግድ ነው። አግብታ የፈታችን ብትሆን ችግር የለውም። ልጅም እስከ 2 ቢኖራት ችግር የለውም አልክ። ይህን ሁሉ ነገር ካልክ እንዴት ገና 25 አመት ሆኖ የ35 አመት ሴት ብትመጣ ተቀብለህ ለመኖር ምን አነሳሳህ? ይኸውልሽ አልኩሽ እኔ አንደኛ ፋሚሊ የሚባል የለም። ቶሎ የምትወልድ ሴት ነው የምፈልገው። ገባሻ? ልጅ እንዲኖረኝ በጣም ብዙ ልጅ እንዲኖረኝ ይፈልጋለሁ። ላይክ ደግሞ እሷ ጋር ከሆንኩ የእሷ ልጅ ማለት የኔ ልጅ ነው። አብረን ከሆን አብረን እንወልዳለን። የኔ ልጅ ማለት የእሷ ነው፣ የእሷ ልጅ ማለት ደግሞ የኔ ነው። ስለዚህ ልጅ ደግሞ ጸጋ ነው። ያ ልጅ ጸጋ ነው። ትክክል ነህ። እዚህ ቤት ገብታችሁ ትዳር ስትፈልጉ እና እኔ መስፈርታችሁን ስመዘግብ ላይቭ ሪከርዱ ይቀመጣልን። እኔ አገናኝቻችሁ ተጋብታችሁ መጥታችሁ እዚህ ያላችሁትን ነገር ብትክዱ ለዛች ሴት እኔ ላይቭ ሪከርዱን ቪዲዮን አውጥቼ እሰጣታለሁ። ፖስታ ህዝቡ እንዲፈርድላት ማለት ነው። ስለዚህ እንዳትቀልዱ። ሲሪየስ ነው። እኔ ቅልድኩ አይደለም። እሺ ወንድሜ አንተን አይደለም ወንድም አለማታክ ምናምን ያስታውቃል። የቁም ነገረኛ እንደሆን እርጋታክ ያስታውቃል። በዛ ላይ ደግሞ እንደ ሌሎቹ አሜሪካ፣ አውስትራሊያ፣ ካናዳ አይደለም ያልከው፣ አፍሪካ ሀገር ነው ያልከው። ገባክ? ስለዚህ ያምኝካለሁ እና ወንድሜ ሌላዋ የትዳር አጋርህም እንድታምንህ እመኝልሃለሁ። ተራክ ሲደርስ ጠራህና ኮድህን እናገራለሁ። እስከዛ ቁጭ በል። ህፃን ልጅ አለሽ አይደለ? አዎ አለኝ። ኔትወርክሽ ትዕግስትዬ ትንሽ እያስቸገረሽ ነው። ስማ ማሬት ማሬት is not about ማሬት ኡቲቻት ራይት I'm just cross checking። እሺ ሚውት አድርጎ ፕሊዝ ሌሎቻችሁ። ትዕግስት አጠገብሽ ሌላ ሰው ላይቭን የከፈተ ሰው ካለ እንዲዘጉት ንገሪያቸው። እያስተጋባብን ነው ማሬት።
እየረበሸን ነው። የለም ማሪ የለም። የሚያስተጋባ ነው። አይ ውጪ ናቸው፣ ከቤቴ ውጪ ናቸው፣ ግቢ ናቸው ለቅሱት። ኦኬ የኔ አይደለም። እሺ የሷ አይደለም። የኔ አጠገቤ ነው፣ አጠገቤ ነው የኔ። እሺ የኔ አጠገቤ ነው፣ አለቅስም። እሺ ኢትዮጵያ ነው ያለሽው? ትንሽ ኢትዮጵያ። ኦኬ እሺ ትዕግስት፣ የምንጀምረው መስፈርት ከእምነት ነው። ምንድን ይሁን የእምነቱ? የኦርቶዶክስ እምነት። አይ ኦኬ ኦርቶዶክስ። እድሜው ቆይ አራስ ናት። ቤተሰብ አንዴ መብራቱን ላብራው፣ ክፍሌ ጨለመ። እሺ ጋይስ 1 አመት ሊሞላው ነው። 5 ላይ አራስ አይደለሁም። አራስን ብትሆኚ መብትሽ ነው። ማንም አያገባውም ባንቺ ህይወት። እንደገና መጀመሪያ ልጅሽን ይደግ የምትሏት ኮመንት ላይ አብራ ታሳድገዋለች ከባሏ ጋር። ምንም ችግር የለም። ዶሞሪ ከሚመጣው ባሏ ጋር አብራ ታሳድገዋለች። ለሴት ልጅ ሲሆን ነው የሚያማችሁ፣ ለወንድ ሲሆን ችግር የለም። ሚስቱ እርጉዝ ሆና ራሱ ሄዶ ሲያገባ ወንድ ልጅ ምንም አራስ እኮ ምን ሆነው እኮ ቴንኪው ሀውዬ። ሴት ልጅ ወንድ ልጅ ሴቷን ወንድ ችግር የለውም አስወልዶ ምናምን ሲሄድ ሲጠፋ፣ ለሴት ግን ችግር አለው። ዝም በያቸው፣ አንሰማቸውም። እናቴ እናገባለን እንዳለን። ለሴት ልጅ እኮ ልጅ ማሳደግ በጣም ከባድ ነው። በተለይ ከባድ የሚሆነው ብቻ ነው ልጅ ማሳደግ በጣም እጅግ በጣም ከባድ ነው። በዛ ላይ ደግሞ ኢትዮጵያ ውስጥ እና እረፉ ህይወትሽ ነው። ምን መሰለሽ እኛ ሀበሾች ጋር ብቻ ነው ይሄ ነገር ያለው። ፈረንጅ ይኸውልሽ በ55 አመቷ ማለት ነው ያ ምናምን አመት ቦይፍሬንድ አላት። እንባያቸው ሁሌ ሴትን ልጅ ለማሸማቀቅ ስለሚጥሩ ነው። መስለሽን ተጣርገሽ ህይወትሽን ቀጥል። ህይወት ይቀጥላል ሁሌ። ግን የሚረብሽ ድምፅ ያለው ግን አንቺ ጋር ይመስለኛል። ከጎረቤቶችሽ ምናምን ግቢ ውስጥ ምናምን መሰለኝ ብዙ ናቸው። ውጭ ናቸው፣ ከግቢ ከኔ ቤት ውጭ ናቸው። እና ምንም ማድረግ አልችልም። ያው የጎረቤት ልጅ ነው። ችግር የለም ማለት ውጭ ላይ ናቸው። ሃይማኖቱ እምነቱ ኦርቶዶክስ እምነት ተከታይ የሆነ ብለሻል አይደል? አዎ። እሺ እድሜው ከ30 እስከ 35 ቢሆን። ወይኔ በጣም ወጣት ይሆንብሻል። አንቺ የልጅ እናት ነሽ። በሰል ያለ ይሻልሻል። ልጅሽን የሚወድልሽ ግድ ስክን ያለ 30 ቤት ገና እኮ ነው። ወንድ ልጅ እኮ በ30 አመቱ እኮ አይበስልም። እንደኛ ቶሎ የሚበስሉ መስሎሽ ነው? ከ35 እስከ 40 ከ35 እስከ 40 እኔ አንቺን ቦን ከ45 እስከ 50 ነበር ማለት ነው። እሺ ከ35 እስከ 40 እሺ እስከ 40 የት ሀገር የሚኖር? አዲስ አበባ። አንቺ አዲስ አበባ ነሽ? ያው አዲስ አበባ ነኝ። ኦኬ መልኩ ጸይም ቀይ መልኩ ጸይም የማን ነው የተጋባው? ትዕግስት ወጥተሽ ግቢ ማሬ። ያንቺ ነው ሽልም ያለው ማን ነው? 10 ወልዳ ከፈለገች ማግባት ትችላለች። ዲስ ኢዝ ሄር ላይፍ ያለባል ያለችው እንጂ ውጭ ሀገር አግብቶ የሚወስዳት አሜሪካ፣ አውሮፓ፣ ካናዳ አላለችም። እዛ አዲስ አበባ ውስጥ ነው ያለችበት። ስለዚህ እቺ ትክክለኛ ትዳር ፈላጊ ናት። ጸይም ቀይ ጥቁር ጸይም ረጅም ስራ ያለው የሌለው ስራ ያው ቢኖረው ደስ ይለኛል። ባይኖረውስ እንዴት ልትኖሪ ነው አንቺ? ከልጆች ጋር ከሱ ጋር ቢኖረው ደስ ይለኛል። ስራ ግድ ነው በይ እንጂ። ግድ ነው እሱማ። ግን አንዳንዴ ሀቡ ያው ይኖረው። እሺ እንዲኖረው ፈልጋለሁ።
ኧረ እንደዚህ ስሳቱኝ ሴትዮ ቆፍጠን በይ። ምን ሆነሻል? ስራ ከሌለውማ ምኑም ባልሆነ ነው ልትይ የሚገባው። ባል ግዴታ ስራ ሊኖረው ይገባል ነው ማለት ያለብሽ። ሞቹ የጸናችሁ ካልሆናችሁ፣ ጠንካራ ካልሆናችሁ ጠንካራ ባል አታገኙም። በስራ ጉዳይ ልትደራደሪ አይገባም። ስራ ከሌለው ምን ልታደርጉ ነው? ለዚህ ስራ ግድ ነው እሱ ማለት ያለብሽ። አሁን ስራ አግብቶ የፈታው ብላለች። እሺ ልጅስ ችግር የለም። እስከ ስንት ልጅ ትቀበይዋለሽ? አንቺ ሁለት ልጅ ነው ያለሽ? አንድ ነው። ኧረ የመጀመሪያ ልጅ ነው፣ አንድ ነው። እሺ ግን አንቺ ለሱ እስከ 2 አድርገሽለታል። እናመሰግናለን። ኮድሽ 05 ነው። ተራስ ሲደርስ በትልቁ አረግሽና ብትሆን ደስ ይለኛል። አይም ቁመቷ ረጅም፣ አጭር፣ መካከለኛ ወይም ረጅም ከዛን ካለች ታውራየው እኔን ወጣ ተይኝ፣ ማኔ ወጥቼላት ተይኝ። እኮ ደውቃላት አለሽ። እሺ አግብታች ብትሆን ችግር አለው? ሚዩት ላርጋ አቡዬ። ቆይ አግብታ የፈታች ብትሆን ችግር አለው? እኔ እንደዛ አይነት ነገሮች እንዲያውም እኔ በእንደዛ አምናለሁ። ብትሆን ደስ ይለኛል እንደዛ። ልጅ ቢኖራት ችግር አለው? ችግር የለውም፣ ይመቸኛል። እኔ ማለቴ ዋናው እሱ አመለካከቷ ማለቴ በንግግር የምታምን ብቻ ትሆን። አግብታ የፈታች ይመቸኛል፣ ልጅ ያላት ይመቸኛል። እንዴ ግራ ገባህን እኮ። እሺ እስከ ስንት ልጅ ይመችካል? 1 ልጅ 2 ልጅ እንዲህ በጣት ካሳየኝ 1 ልጅ 2 ልጅ 3 ልጅ እስከ ስንት ልጅ ትቀበላል? ኢፊ እስከ ስንት ልጅ ትቀበላለህ? እስከ ስንት ልጅ ያላት? 1 ኦኬ፣ ልጅ 1 ተመስገን። ለምን እምነት ተከታይ ትሆን የትዳር አጋርክ? እኔ አንተ ታዲያ እኔ ለማን ነው ወንድም አለ? ኦርቶዶክስ። ኦኬ እድሜዋ ቅድም ገብተክ ነበር እንዴ አንተ? አዲያ አልገባም። ምን እንጃ ገብቻለሁ እንዴ? ምን እንጃ። አይ የቅድሙ ልጅ ትመሳሰላላችሁ መልካችሁ ከቅድሙ ልጅ ጋር። እሺ የትዕግስት ተራ ነበረ አክቹዋሊ እና ትዕግስት ስላልነበረች ነው ያስቀደምኩ። ጠብቅ እሺ ወንድሜ ታፈሰ። እሺ ወንድሜ ትዕግስት መታለች። ትዕግስት የትዕግስትን መስፈርት አነብላችኋለሁ። ትዕግስት መስፈርቴ ላይ አንድ ነገር መጨመር እችላለሁ? ይቅርታ ረስቸው ነው። ቤት ያለው ቢሆን ደስ ይለኛል። ኢትዮጵያ ውስጥ ሆኖ ቤት ያለው ቢሆን ደስ ይለኛል ሳይሆን ቤት እንዲኖረው ፈልጋለሁ። ጠባብዬም ትሁን የራሱ የሆነ ቤት እንዲኖረው ፈልጋለሁ። በጣም በቤት ኪራይ ተማርሬ ያለው ማለት ከሳቅሽ ጉዳዩ ሲሪየስ አይመስልም። ትዳር ቀልድ አይደለም። አትሳቂ። ስታወሪ ሲሪየስ ሆነሽ አውሪ። እንደ ራስሽ ሲሪየስ የሆነ ቆፍጣና ባል እንዲመጣልሽ ከፈለግሽ ፖስተር ብለሽ ነው መናገር ያለብሽ። እሺ ፖስታራ የሆነ ባል እንዲመጣልሽ፣ ህይወትን ቀልድ ሳይሆን ሲሪየስ አድርጎ የሚወስድ ባል እንዲመጣ። እሺ የትዕግስትን መስፈርት አነብላችኋለሁ። የትዕግስት መስፈርት አንደኛ በእምነቱ ኦርቶዶክስ የሆነ ቀለበት ውስጥ ለምትሉ የለም ሄዷል። በቃ ቀለበቱ ሳታወልቅ ረስታው ነው። ለምን አታወልቂም? የቀድሞውን ቀለበት አውልቂው። እሺማ እሺ በእምነቱ ኦርቶዶክስ የሆነ በጣም ቡዳ ናቸው ያያሉ። ቅድም ልጅሽ ሲያለቅስ ኧረ ገና አራስ ናት እያሉ እየጻፉ ነበር። አራስ አይደለችም 1 ዓመት ሆኖታል ልጇ እያልኳቸው ነበር። ቡዳ ናቸው በደንብ ያያሉ። እሺ በእምነቱ ኦርቶዶክስ የሆነ እድሜው ከ35 እስከ 40 የሆነ አዲስ አበባ የሚኖር ጸይም፣ ረጅም፣ ስራ ያለው አግብቶ የፈታም ቢሆን ችግር የለውም። እስከ 2 ልጆች ቢኖሩትም ችግር የለውም። ቤት ያለው ይሁን።
እሷ አግብታ የፈታች ናት። አንድ ልጅ አላት። ልጇ የ1 ዓመት ህፃን ነው። እና የእሷን መስፈርት የትዕግስትን መስፈርት የምታሟላ ወንድሜ ካለክ 05 ነው ኮዷ። 05 ጻፍ። 05 ኮድ 05 የሚጽፉትን ሞዴሬተሮች ኢንቫይት ታደርጋላችሁ። ሌትስ ጎ 05 ጽፉ። ወንድ መሆናቸውን ፕሮፋይላቸውን ቼክ አድርጋችሁ 1000 ፎሎ መሙላታቸውን ቼክ አድርጋችሁ ኢንቫይት አድርጓቸው። ኦኬ 05 ሴት ሆነው 05 የሚጽፉ በጣም ነው ማደንቅሽ አቡዬ። አመሰግናለሁ። ወንድም ማለት ግን ኢፊ መስፈርቷን ያሟላል። እሱ ደግሞ ያለበትን ሁኔታ ይነግረናል። እሺ ያንተስ ያለበት ነው? ኦኬ እድሜክ? መርሀባ እድሜ 32 አቡ። እድሜ 32 ኦኬ። ኖረው ኢትዮጵያ ነው አይደል? ኦኬ ሳይት ቁመትክ እንዴት ነው? ረጅም ነው? አጭር? መካከለኛ? ሜትር ከ70 ያው መካከለኛ ረፍ ይልባል ወይስ መካከለኛ? ሜትር ከ70 ረጅም ነው የሚባለው። እሺ ስራ አለክ? ስራ አለክ? ያ ንግድ ስራ። ምግብ ቤት አለክ አይደል? ያ ምግብ ቤት አለው። እሺ አግብቶ ፈቷል። 2 ልጆች አሉት አይደል? አንድ ልጅ ኦኬ። 1 ልጅ አለው። እስከ 2 ልጅ አክሰፕት አደርጋለሁ ስላልክ አንተም 2። አብዛኞቹ ይመጣሉ ብዬ ይሸወደ። ከሰዓት 4 ሰዓት ነው የሚጀምረው። በኢትዮጵያ 10 ሰዓት። ወንደርፉል። በጣም እሑድ 8 ሰዓት ነው የሚጀምረው። ሚዩትሽን አብሪ ማሬ። አዎ 07 ነው የጻፍሽው? እሺ 25 እስከ 33 ነው። 27 ኦኬ ማሻአላ። እሺ የምትኖሪው አውሮፓ፣ አሜሪካ ወይም ካታር ነው? ዱባይ ነኝ። መስፈርቱን አልሰማሽም? አውሮፓ፣ አሜሪካ ወይም ካታር። ያው ካታር እና ዱባይ እህትማማቾች ናቸው፣ ችግር የለውም። እሺ ወይስ ዱባይ? ለምንድን ነው እሱ ካታርን የመረጠበት ምክንያት ጠይቋለሁ። እሺ ቁመትሽ መካከለኛ ነው? 162 ማሻአላ። እሺ ስራ አለሽ? አልሐምዱሊላህ። እሺ አዎ፣ አንቺ እውነትም በዲንሽ ጠንካራ ነሽ። ለሁሉ ነገር አልሐምዱሊላህ ነው የምትይው። እሺ ፀጉረ ረጅም አንገተ ብርጭቆ ነሽ? እሱን ለራሱ ታሳየዋለሽ ብቻችሁ። እሺ በዲኗ ጠንካራ የሆነች ይላል። በዲንሽ ጠንካራ እንደሆንሽ እኔ ራሴ መሰክራለሁ። ሙስሊም ነሽ ስልሽ አልሐምዱሊላህ፣ ስራ አለሽ ስልሽ አልሐምዱሊላህ። ይሄ ራሱ መታወቂያ ነው። እሺ ሬማን ሁሉንም መስፈርትክን ታሟላለች፣ ግን እሷ ዱባይ ነው የምትኖረው። ምንድን ነው ምክንያትክ? ዱባይ ሆነ ካታር፣ አረብ ሀገር ነው ሁለቱ። ለምን ካታር አልክ መስፈርትክ ላይ? ብዬ በዚህ ላይ ዝርዝር ወይ ደግሞ ሌላ ነገር መንገድ አልችልም። ምክንያቱም ብዙ አይነት ነገር መስፈርት ካልሆነ እዛ ላይ እንዲቀር ነው። እሷ ሁሉንም መስፈርት እኮ አሟልታለች። አሁን ወደ ካታር ልትሄድ ትችላለች። ለምሳሌ ዋናው እሷ በዲኗ ጠንካራ ትሁን፣ ዋናው መስፈርትን ታሟላ፣ በዲኗ ጠንካራ የሆነች ትሁን። አንተ እንዳልከው አንገተ ብርጭቆ ትሁን፣ ፀጉሯ ረጅም ይሁን እንጂ አገሩ እኮ መቀየር የሚችል ነገር ነው። ቀይሮ መሄድ የሚቻለው ነገር ነው። ሲምፕል ነው። አቡዬ አፎ ነው መንገድ ይኖረዋል፣ ግን ተጨማሪ የሚሆነውን ነገር ነው እሱ ካታር ላይ ማለት ነው። የመጀመሪያ ምርጫ ከአሜሪካ እና አውሮፓ ነው። ከመጣ ከካታር ችግር የለውም። በዛ አቅጣጫ ላይ እኔ አስተናግዳለሁ፣ መነጋገር እንችላለን። ሀሳብ የለም ማለት ነው። ትልቁ ነገር ይሄ ነው። ኦኬ እሺ። እሷ ዱባይ ናት። የራስሽን መስፈርት ታስመዘግቢያለሽ ማሪ በኋላ። እሺ እሑድ የኔ ማር፣ አሁን ጌም ስላለብኝ እሑድ። እሺ ምናምን ይላሉ። የሆነ ከማና አሜሪካ ያለ ነው ለዛ ነው። እሺ ውዴ፣ አሁን ለቲጂ የድል እንስጣት። ተናገሪ ማሪ። ምን ልበል ሀውዬ? ጠይቂኝ፣ የምጠይቂኝን ነገር ምን ልበል እኮ። ይኸውልሽ ዱባይ ነው ያለው ልጁ። ቶሎ ሰራ አድርጎ ቤት ይገዛል። ከሰክሰስ ደግሞ ከሰክሰስ ትኬት ይቆርጥና ቤት ይደርሰዋል በእጣ።
የቤት ባለቤት ይሆንልሻል። ያ አይደለ ችግሩ፣ ቤት አይደል? በተረፈ ደግሞ ይሁ በጣም ቆንጆ ነው። ማስላ ቆንጆ ነው፣ ደስ ይላል። ይሄ ምንም ጥያቄ የለውም። ሁለታችሁም ቆንጆች ናችሁ። አታሳፍሪኝ ሀውዬ። ብዙም ማች ታደርጋላችሁ፣ በጣም ማች አድርጋችኋል። ከእናንተ የሚወለደው ልጅ አሰቡት ምን አይነት ቆንጆ እንደሚሆን። ቴንኪዩ፣ እናመሰግናለን አውዬ። በጣም ነው የማመሰግነው። የምር ያው እኔ እንኳን መልክ የለኝም፣ እሷ በጣም ቆንጆዬ ልጅ ናት። በዛ ላይ ጨዋነቷ፣ ትትናዋ ምናምን በጣም ደስ ይላል እና በዚህ አጋጣሚ እሷን አድንቂልኝ ቲጂዬ። በዚህ አጋጣሚ አድንቋል፣ ስነ ስርዓትሽን፣ ጨዋነትሽን፣ ቁንጅናሽን አድንቋል። ማሬ ኔትወርክ ይዟታል ቲጂዬ። ኢትዮጵያ ውስጥ ስለምትኖር ኔትወርክ እያስቸገራት ነው ነው አይደለ? ኦኬ